ምርጫ 2018 በዛሬው ዕለት በኢትዮጵያ እየተካሄደ ስላለው ሰባተኛው ጠቅላላ ምርጫ ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዝርዝር ማጠቃለያ እንደሚከተለው ቀርቧል። ይህ ዘገባ ሀገሪቱ ካለችበት ፖለቲካዊ፣ ጸጥታ ነክና ሎጂስቲካዊ ሁኔታዎች አንጻር የምርጫውን አጠቃላይ ገጽታ በጥቂቱ እንደተመለከተው በዛሬው የምርጫ ሂደት እስካሁን በመዲናዋ አዲስ አበባ ሰላማዊ በሆነ መልኩ እየተካሄደ ይገኛል። የመንግስት ባለስልጣናት፣ ታዋቂ ግለሰቦች እና የምርጫው ተወዳዳሪዎች በመንግስት ሚዲያዎች ሰፋ ያለ ሽፋን አግኝተዋል። ቀሪው በሚከተለው መልኩ ይቀርባል። 1. ሮይተርስ በዘገባው እንዳስነበበው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማ እና የተከፋፈለ ተቃዋሚ ስለገጠመው በቀላሉ አሸናፊ እንደሚሆን በሰፊው ይጠበቃል ብሏል። 2. ቻተም ሃውስ ባወጣው ትንታኔ ይህ ምርጫ ከ1991 ጀምሮ የብዝሃ ፓርቲ ዴሞክራሲ ከተዋወቀ በኋላ ከተካሄዱት ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበት ሊሆን እንደሚችል ገልጿል። ምርጫው ለህዝቡ ተጨባጭ የፖለቲካ አማራጮችን ከማቅረብ ይልቅ የገዢውን መንግስት ስልጣን ለማረጋገጥ እና ለማጠናከር ያለመሆኑን ተቋሙ ተችቷል። 3. ዘ ኢኮኖሚስት የብልጽግና ፓርቲን የምርጫ ቅስቀሳ እና ራዕይ በስፋት ዳሷል። ፓርቲው የስንዴ አዝመራን እንደ ምርጫ አርማው የተጠቀመ ሲሆን ይህ የስንዴ ዘለላ የኢትዮጵያን ብሔር ብሔረሰቦች አንድነት የሚወክል መሆኑ ተገልጿል። በተጨማሪም የአዲስ አበባ ከተማ ከንቲባ በቅርቡ በተካሄደ ሰልፍ ላይ እንደተናገሩት ይህ አርማ ኢትዮጵያ ወደ የምግብ ሉዓላዊነት እያደረገች ያለውን ጉዞ ያሳያል ብሏል። ይሁንና የገዢው ፓርቲን ያስቆጣ ሰፋ ያለ ዘገባ ይዞ ወጥቷል። 4. የቢቢሲ ዘገባ በሀገሪቱ ውስጥ ያለው ሚዲያ በጥብቅ ቁጥጥር ስር መሆኑን እና እንደ ቢቢሲ ላሉት የዜና አውታሮች እና ሌሎች ድርጅቶች የፕሬስ ፈቃድ አክሬዲቴሽን አለመሰጠቱን ያትታል። 5. የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ምርጫ አስመልክቶ ባወጣው መግለጫ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት ሊከፈቱ አለመቻላቸውን አስታውቋል። በተጨማሪም በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምፅ መስጠት ሂደቱ ከተጀመረ በኋላ መቋረጡንም ቦርዱ መግለጹን ኢትዮጵያ ኢንሳይደር ዘግቧል። 6. ዶይቼ ቬለ ዲው እንደዘገበው ምርጫ ቦርዱ በጸጥታ ችግር ምክንያት በአማራ እና ትግራይ ክልሎች በሚገኙ 46 የምርጫ ክልሎች ውስጥ ምርጫው እንደማይካሄድ ቀደም ብሎ አስታውቆ ነበር። በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በሚሊሻዎች እና በመከላከያ ሰራዊት መካከል ባለው ግጭት ምክንያት ድምፅ መስጠት አልተቻለም። 7. በትግራይ 38 ወረዳዎች በፌዴራል መንግስቱ እና በህወሓት ትፖዋፍ መካከል ባለው ከፍተኛ ውጥረት የተነሳ ምርጫው መታገዱን ዲው ገልጿል። ቢቢሲ እና ሮይተርስ በበኩላቸው በ2022 ከተጠናቀቀው አስከፊ የእርስ በርስ ጦርነት እያገገመ ያለው የትግራይ ክልል በአጠቃላይ ከዚህ ምርጫ ሙሉ በሙሉ መገለሉን አረጋግጠዋል። ቻተም ሃውስ ይህ ውጥረት ከኤርትራ እና ሱዳን ጋር ካለው ሻካራ ግንኙነት ጋር ተዳምሮ ቀጠናዊ ግጭትን ሊያብስ እንደሚችል ስለነ 8. ሪፖርተር ጋዜጣ እንደዘገበው በአዲስ አበባ አንዳንድ የምርጫ ጣቢያዎች መራጮች በመዝገብ ላይ ስማቸውን ማግኘት ባለመቻላቸው እንግልት ደርሶባቸዋል። በተለይም ከ49 ተብሎ በሚጠራው አካባቢ በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች የምርጫ ሪዘው ስማቸው በመዝገቡ ላይ ባለመኖሩ ተብለው ወደ ቤታቸው ለመመለስ ተገደዋል ብለዋል። 9. አዲስ ስታንዳርድ በምርጫው ዕለት የመስክ ዘገባ ለማቅረብ በስፋት ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን የድርጅቱን የምዝገባ ምስክር ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞችና ለ2 የካሜራ ባለሙያዎች የምርጫ ባጅ ፈቃድ መከልከሉን 10. በኦሮሚያ ክልል መተሐራ ከተማ በምርጫው ሂደት ላይ መራጮች ማንነቱ ያልታወቀና አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገሩ ሲሆን ከማንን እንደመረጥን እንኳን አናውቅም ብለው ለመሰረት ሚዲያ ተናግረዋል። በተጨማሪም ነዋሪዎቹ ከከንቲባውና ከታጠቁ ሚሊሻዎች በሚደርስባቸው ጫና እና የቤት ለቤት አፈና ፍራቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉና የህዝብ ድምፅ በግልጽ መነጠቁን ተናግረዋል። በተጨማሪም በኦሮሚያ እና አማራ ክልሎች ከኦሮሞ ነጻነት ሰራዊት እና ከፋኖ ታጣቂዎች ጋር በተያያዘ የተከሰቱ የጸጥታ ችግሮች የትራንስፖርት አገልግሎትን አሰናክለዋል። የኦሮሞ ነጻነት ሰራዊት ማዋ በኦሮሚያ ክልል የትራንስፖርት አድማ በማወጅና ትዕዛዙን የጣሱ ተሽከርካሪዎችን በማቃጠል የሰዎችና የሸቀጦች እንቅስቃሴ በተመሳሳይ መልኩ በአማራ ክልል በመንግስት ኃይሎች እና በፋኖ ታጣቂዎች መካከል በተቀሰቀሰው ከፍተኛ ግጭት እንዲሁም ከታወጀው የአስቸኳይ ጊዜ አዋጅ ጋር ተያይዞ ወደ ክልሉ የሚገቡም ሆነ የሚወጡ የትራንስፖርት እና የጭነት እንቅስቃሴዎች በመገደባቸው የበርካታ አካባቢዎች የዕለት ተዕለት እንቅስቃሴና ኢኮኖሚ በጊዜው ወጥቷል።